በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች የቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ አበው መነኮሳት የክብር ልጆች እንደምን ሰነበታችሁ? እንደምን አመሻችሁ? እንደምን ትሆናላችሁ? አሜን። አምላካችን ልዑለ ባሕርይ ቅዱስ እግዚአብሔር ዓለምን ፈጥሮ የሚገዛ የጌቶች ጌታ የነገስታት ንጉስ የአማልክት አምላክ የተባለ ቅዱስ አምላካችን ቅዱስ እግዚአብሔር ስሙ ዛሬም ዘወትርም በፍጥረት ሁሉ አንደበት የተመሰገነ የከበረ ይሁንልን። አትለይምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ባከበራቸው ጸጋ መጠን ስማቸው የተመሰገነ ይሁንልን። ዛሬ የምናነሳው ታላቁ አባታችን አቡነ ተክለ ሃይማኖትን ይሆናል። ምናልባት ስለሳቸው በእኔ በኩል ተፋው አንደበት መነገር የማይገባ ይሆናል ግን እንደው ካነበብኩትና ከግላቸው በተወሰነ መልኩ የማውቀውን ነገር የታሪካችንም አንዱ አካል ስለሆኑ እሳቸው ወይም ደግሞ ዋናው አካል ስለሆኑ ስለሳቸው ኢትዮጵያዊ የሆነ ሁሉ ስለሳቸው የማያውቅ አለ ብዬ አላስብም። ግን እንደው በተወሰነ መልኩ ማናቸው የሚለው ነገር ትንሽዬ ነገር ቆንጸል አድርጌ ትንሽ ነገር ለማቅረብ ያህል ነው። አባታችን አቡነ ተክለ ሃይማኖት የተወለዱት ሁላችንም እንደምናስተውለው እንደምናውቀው ወይም ጽላለች ወይም ዞሬ በተባለው እቲሳ በተባለው ቦታ ላይ ነው። ያው እቲሳ ትልቅ ቦታ ነው። እኚህ እዚህ ቦታ ላይ ነው የተወለዱት። አባታቸውና እናታቸው እግዚአብሔርና ጸጋ ዘአብ ይባላሉ። በጣም የተባረኩ የተቀደሱ ካህናት ካህንና ያው የተባረከች ባለቤት ናቸው። ስለዚህ እኚህ ባልና ሚስት በጣም የተባረኩ የተቀደሱ ስለነበሩ ያው ልጅ አልነበራቸውም። አባትየው ጸጋ ዘአብ እግዚአብሔር አምላክን በማገልገል የሚያገለግል ካህን ነበር። ይሄ ካህን ያው ልጅ ስላልነበራቸው ዘወትር ይተክዙና ያዝኑ እንደነበረ ይታወቃል። ከዛ ውጪ ትልቁን ነገር ምንድነው? የቅዱስ ሚካኤልን ዝክር ሳያቋርጡ ይዘክሩ እንደነበረ ታሪካቸው ወይም ደግሞ ገድላቸው በደንብ ይነግረናል። ስለዚህ እኛ አባት እኚህ የተባረኩ ባልና ሚስቶች ካህኑና ባሉ ሚስቱ ማለት ነው እግዚአብሔር አምላክ ልጅ እንዲሰጣቸው ዘወትር ይለምኑ ስለነበረ የተባረከውን የተቀደሰውን ለኢትዮጵያ ብርሃን የሚሆነውን ታላቁን አባታችን አቡነ ተክለ ሃይማኖትን ሰጥቷቸዋል። ስለዚህ የተወለዱበትም ጊዜ ስንመለከተው ታኅሳስ 24 ቀን በ1197 ዓመተ ምህረት እንደተወለዱ ገድላቸው በደንብ ይነግረናል። ስለዚህ እኛ አባት የተወለዱበት ጊዜ ታኅሳስ 24 በ1197 ዓመተ ምህረት በኢትዮጵያ አቆጣጠር እንደሆነ ገድላቸው በደንብ ይነግረናል። ስለዚህ እኛ አባት ከተወለዱ በኋላ በጣም የሚገርም ስራ ሰርተዋል። ለኢትዮጵያም ብርሃን ሆነው ያለፉ ታላቅ አባት እንደሆኑ ገድላቸው በደንብ ይነግረናል። ስለዚህ እኛ አባት ሲወለዱ የተሰጣቸው ስማቸው ፍስሐ ጽዮን ነበረ። ፍስሐ ጽዮን ተብሎ ሲጠሩ ከቆዩ በኋላ ሊቀ መላኩ ቅዱስ ሚካኤል ልክ እናትና አባቱን ይረዳ እንደነበረ ሁሉ መጥቶ አይ በቃ ስምህ ፍስሐ ጽዮን አይባልም፣ ስማ ቀይርልሃለሁ፣ አንተ ስምህ ተክለ ሃይማኖት ይባላል። እሱም የአብ ተክል የወልድ ተክል የመንፈስ ቅዱስ ተክል ማለት ነው። ስለዚህ ይሄ ስምህ ተቀይሮ ያው ፍስሐ ጽዮን የሚለው ተቀይሮ ተክለ ሃይማኖት ትባላለህ። ስለዚህ ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ማለት ነው ብሎ ራሱ ሊቀ መላኩ ቅዱስ ገብርኤል ሊቀ መላኩ ቅዱስ ሚካኤል ይቅርታ መጥቶ ይህን ስም እንደቀየረላቸውና እንደነገራቸው ቀጣይ የሚጠብቃቸውን አገልግሎት እንደገለጸላቸው ገድላቸው በደንብ ይነግራል። ስለዚህ ሊቀ መላኩ ቅዱስ ሚካኤል ከእሳቸው ጋር በፍጹም አይለያይም። በቃ እሳቸው በሄዱበት ሁሉ እሱም ባለና የሚመራቸውም የሚራዳቸውም ኃይል የሚሰጣቸውም የሚያጽናናቸውም የሚመክራቸውም ሁሉ ነገር የሚያደርግላቸው እሱ ነውና ስለዚህ እኛ አባት ከቅዱስ ሚካኤል ጋር የነበራቸው ወዳጅነት ልክ እናትና አባታቸውም ጋር የነበረው ወዳጅነት ስለነበረ እሱም ስለሚያውቁ በልጅነታቸው ያንን ነገር ያውቀው ስላደጉ እሳቸውም ያ ነገር ካደጉም በኋላ የእሱን የሊቀ መላኩ ቅዱስ ሚካኤል ጠባቂነትን በጣም በመረዳት ከእሱ ጋር አብረው ሲራዱና ከእሱ ጋር ያላቸውን ግንኙነት በጣም በማጠንከር አብሯቸው ሲረዳቸውና ሲያግዛቸው ሲያማልዳቸው እንደነበረ ገድላቸው በደንብ ይነግረናል። ስለዚህ እኛ አባት በጣም የሚገርም ስራ ሰርተዋል። በተለይ በደቡብ አካባቢ ላይ ፊትም ባለፈም ታሪክ ስናነሳው እንደነበረ የተማሩት ከአባታችን ከአቡነ ኢየሱስ ሞዐ ነው። 8 ዓመት ሙሉ ከዛ ተምረዋል። የገዳምን ስርዓት የምንኩስናን ስርዓት ስብከተ ወንጌል እንዴት ማስፋፋት እንዳለባቸው ዘመናዊ ትምህርት እንዴት ማስተማር እንዳለባቸው ከአባታችን ከአቡነ ኢየሱስ ሞዐ ጋራ በደንብ ተምረዋል። ይህ የተማሩትን ትምህርት ደግሞ በማስተግበር
በተለይ በደቡብ አካባቢ በሁሉም ቦታ በደቡብ ብቻም ሳይሆን በጎጃምም በጎንደርም ደብረ ዳሞም ሄደው 8 ዓመት ሲቀመጡ ብዙ ቦታ ላይ በሄዱባቸው ቦታዎች ሁሉ ያው ትልቅ ስራ የሰሩ አባት ናቸው። ስለዚህ እኚህ አባት ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ትልቅ ስራ የሰሩ አባት እንደሆኑ በደንብ ይታወቃል። በተለይ በደቡብ አካባቢ በተለይ በወላይታ ላይ የነበረው ይመለክ የነበረው ታላቁ ጣዖት ያመልክ የነበረው ሞቶሎሚን እንዴት አድርገው ወደ ክርስትና እንዳመጡትና እንዴት አድርገው ወደ ክርስትና እንደመለሱት ሁላችንም በገድላቸው ላይ በደንብ የሚታወቅ ታሪክ ነው። ስለዚህ ሞቶሎሚን እንዴት እንዳመጡት በደንብ ይታወቃል። ከዛ ባሻገር በጣም በርካታ አብያተ ጣዖታትን በመሰባበር እና በማስተማር ለዛፍ የሚያመልኩ ሰዎች፣ ድንጋይ የሚያመልኩ ሰዎች፣ የተለያየ የዛር መንፈስ የነበረባቸው ሰዎች በጣም ከብዙ በተለያየ መንገድ በአጋንንት ቁራኛ የተያዙ ሰዎችን በማስለቀቅና በማዳን ወይም ደግሞ ከዛ አምልኮተ ወጥተው ወደ አምልኮተ እግዚአብሔር እንዲመለሱ ትልቅ ስራ የሰሩ ታላቅ አባት ናቸው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ ማለት ብዙ ነገር ነው። ስለሳቸው መናገራቸው ከባድ ነው። እንደው ለሳቸው ያደረጉት ነገር በጣም ይከብዳል እና ትልቅ ስራ የሰሩ አባት ናቸው። ስለዚህ እኛ አባት ተወልደው በኢትዮጵያ ምናልባት ቅስናና ዲቁና የሾሟቸው የአቡነ ጌርሎስ ናቸው። ግብፃዊ ጳጳስ አቡነ ጌርሎስ ወደዚህ መድረሳቸው በነበሩበት ዘመኑ መጡ አባት ስለነበሩ እኚህ አባት ያው የቅድስናቸውን ስራቸውን አይተው የቅስናና የድቁናና የቅስና ማዕረግ እንደሾሟቸው ይታወቃል። ምናልባት ይህንን ታሪክ እንኳን አባታቸው ወደ ጎጃም ወስደው እሳቸው የነበረበት ቦታ ሄደው ቅስናን ድቁናን ለማሾም ሲሄዱ በጣም ፈተና መንገድ ላይ ራሱ እንደገጠማቸው ገድላቸው በደንብ ይነግረናል። ስለዚህ እኛ አባት ድቁና የሾሟቸው አቡነ ጌርሎስ ወይም ደግሞ አቡነ ቄርሎስ እንደሆኑ እንድናስተውል ያስፈልጋል። ከዛ ባሻገር ምናልባት ካደጉም በኋላ ጵጵስና የሾማቸው አምላካችን ነው ራሱ አንተ ለኢትዮጵያውያን ጳጳስ አድርጌ ሾሜሃለሁ ብሎ በገድላቸው ላይ ተጽፎ እናገኛለን። ስለዚህ እኛ አባት አንተ ለኢትዮጵያውያን ጳጳስ አድርጌ ሾሜሃለሁ ብሎ ራሱ እግዚአብሔር አምላክ ነው የሾማቸው። ስለዚህ ጵጵስና የሾማቸው እግዚአብሔር አምላክ ራሱ ነው እና ምናልባት ድቁናና ቅስና የሾማቸው አቡነ ጌርሎስ ይሁኑ እንጂ ከዛ በኋላ ያለው ማዕረጋቸው ግን በጣም በሚገርም ሁኔታ በጣም ይገርምኛል እና አንተ ለኢትዮጵያውያን አባት ትሆናለህ፣ አንተ ለኢትዮጵያውያን ጳጳስ አድርጌ ሾሜሃለሁ ብሎ የስልጣን ትልቁን ስልጣን አምላካችን ራሱ እንደሾማቸው ገድላቸው በደንብ ይነግረናል። ስለዚህ አንደኛው ትልቁ ስራቸው ይሄ ነው። ከዛ ከተሾሙ በኋላ በሚገርም ሁኔታ ያው ግብጾችም ስለሚያውቁ ወይም ደግሞ ከግብጽ የመጡ አባቶች ስለሚያውቁ ሁለት ነገር ነበር የነበረውና ስለዚህ አባታችን አቡነ ተክለ ሃይማኖትም አሉ ጳጳስ ናቸው። ከግብጽ የሚመጡም ተልከው የሚመጡ አባት አሉ። የመንበረ ማርቆስ ተልከው የሚመጡ አባቶቻችን አሉ ጳጳሳት። ምንድነው የሆነው? ልክ እሳቸው ይሄ ከግብጽ የሚመጡ አባቶቻችን ምናልባት ሁላችንም እንደምናስተውለው ከግብጽ የሚመጡ አባቶቻችን ቋንቋ አይችሉም። የመግባባት ነገር በጣም ይቀራቸዋል። አረበኛ ነው የሚናገሩት ወይም ደግሞ የግብጽ ቋንቋ ነው የሚናገሩት። ስለዚህ ምን ያስፈልጋል ማለት ነው? እኛ አባት ደግሞ አቡነ ተክለ ሃይማኖት የማስተዳደሩን ስራ በተለይ የማስተዳደሩን ስራ ካህናት መሾም፣ ዲያቆናትን መሾም፣ ማስተዳደር፣ የቤተክርስቲያንን ሀብቶች በአግባቡ እንዲጠበቁ ማድረግ፣ ርስት ጉልት እንዲሰፋ ማድረግ፣ አብያተ ክርስቲያናት ራሳቸው እንዲችሉ ማድረግ ይሄ የእሳቸው ስራ ነበረ። ስለዚህ በጣም የማስተዳደሩን ስራ በቃ ካህናትን የመሾም ማስተዳደር፣ ቤተ መንግስቱን ማነው ቤተ ክህነቱን በደንብ አድርገው የማስተዳደር ስራ የሰሩት አባታችን አቡነ ተክለ ሃይማኖት ነበሩ። ስለዚህ ሁለት እርከን ነበር የነበረው። የማስተዳደሩን ስራ እሳቸው ይሰራሉ። የጵጵስናው ስራ ደግሞ ከግብጽ የመጡት አባት ይሰራሉ። ይሄ ማለት ማለት ነው እሳቸው ከግብጽ የመጡት አባት ከመንግስት ጋር ከወቅቱ ከነበረው ንጉስ ጋር ሆነው ንጉስን መሾም፣ አንዳንድ ነገሮችን መባረክ፣ ቤተክርስቲያን ሲመረቅ መባረክ እንደዚህ ነገሮች የነበራቸው እንጂ ኖርማል ቶታሊ ስራው የሚሰራ የነበር በአባት በአቡነ ተክለ ሃይማኖት ነው። በቃ ይሄ ፊትም እንዳልነው ማስተዳደር፣ ንብረት መጠበቅ፣ ነዋያት በደንብ እንዲጠበቁ ማድረግ፣ የሚወጣውን ሀሳብ በአግባቡ ማስተዳደር፣ ካህናትን መሾም፣ ዲያቆናትን መሾም፣ የተሾሙት ካህናት በአግባቡ መመደብ፣ የት ቦታ ቢሆኑ ይሻላል የሚለው ነገር በደንብ በማበጀት ረገድ አባታችን አቡነ ተክለ ሃይማኖት ትልቅ ስራ የሰሩ አባት ናቸው። ስለዚህ እኛ አባት ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን በደንብ በቃ አውቀዋት ከሷም የፈለቁ ቅዱስ ስለሆኑ ብዙ ስራ የሰሩላት ታላቅ አባት እንደሆኑ በደንብ እንድናስተውለው ያስፈልጋል። ስለዚህ እኛ አባት ብርሃን ናቸው። እውነትም አንተ ለኢትዮጵያ ብርሃናቸው ነህ ተብለው ተሰይሞላቸዋል። ከዛ ባሻገር ደግሞ አባታችን አቡነ ተክለ ሃይማኖት 25ኛው ካህናተ ሰማይ ሆነው ያው መንበርን አጥነዋል። የእግዚአብሔር መንበር ከሚያጥኑ ወይም ደግሞ የእግዚአብሔር መንበር
በፊቱ ከሚቆሙ ቅዱሳን መላእክት መካከል ከ24ቱ ካህናተ ሰማይ ሱራፌል ያው አንደኛ ሆነው የእግዚአብሔርን መንበር ለመጠበቅና የእግዚአብሔርን መንበር ለማጠን የበቁ ታላቅ አባት ናቸው። ስለዚህ ይሄ ለማንም ያልተሰጠው ነው። ስለዚህ ይሄ የኢትዮጵያ አባታችን ከየትኛውም ቅዱስ ለየትኛውም ዓለም ያለ ቅዱስ ይህን ቅድስና አላገኘም። እሳቸው ብቻ ናቸው። በነገራችን ላይ ምናልባት ንጽሖተ ስሉስ ቅዱስ ያዩ እነ ባስልዮስ ዘቂሳርያ አሉ፣ ግን የእሳቸው ደግሞ የተለየ ነው። በቃ ማለት የእግዚአብሔር መንበር ለማጠን የበቁ 25ኛው ካህናተ ሰማይ ሆነው ያገለገሉ አባት ናቸው እና 6 ክንፍ ተሰጥቷቸዋል። ይሄ ማንም ያላገኘው። ስለዚህ ምድራዊ መልአክ ናቸው። እሱም ብቻ አይደለም የስብከትም አለቃ ናቸው፣ ወይም ደግሞ የስብከተ ወንጌልም ኃላፊ ናቸው ይላቸዋል። በሰማይም በምድርም ማለት ነው። የስብከተ ወንጌል ኃላፊ ናቸው። ምናልባት እነ ቅዱስ ገብርኤል መልአኩ ማለት ነው የስብከተ ወንጌል ያው ሰባኪ ነው ወይም ደግሞ የምስራች ተናጋሪ ነው እንላለን። የእሳቸው ደግሞ ይሄ የምድሩ የስብከተ ወንጌል ኃላፊ ናቸው። አንድ አባት ሲያስተምሩ ከዛ የመጡ አባት የስብከተ ወንጌል ኃላፊ ነው፣ የኢትዮጵያውያን የስብከተ ወንጌል ኃላፊያቸው አቡነ ተክለ ሃይማኖት ነው ብለዋል። እና እውነት ነው። ስለዚህ ብዙ ቅዱሳን ያሉ የሁሉም ቅዱሳን የበላይ ናቸው እሳቸው። ስለዚህ ኢትዮጵያዊ አባታችን አቡነ ተክለ ሃይማኖት በጣም ብዙ ነገር ያላቸው አባት እንደሆኑ በደንብ እንድናስተውለው ያስፈልጋል። ስለዚህ እኛ አባት በጣም በርካታ ነገሮችን የሰሩ በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ትልቅ ስራ ያሰሩልን ታላቅ አባት እንደሆኑ በደንብ መታወቅ መቻል አለበት እና ስለዚህ በጣም ታሪካቸው ሰፊ ነው። ዝም ብሎ በአጭር ነገር እንደዚህ የሚቀርብ ነገር አይደለም። ዝም ብዬ ለማቅረብ ያህል ነው። ከዛ ውጪ ያው ደብረ ሊባኖስም ያው ገዳማቸው ነው። በአባታችን በአቡነ ሊባኖስ እዛ ቦታ መጥተው እዚህ ቦታ አምላክ ወይ እዚህ ቦታ አስቀምጠኝ በሚሉበት ሰዓት ላይ አይደለም ያንተ ገዳም ሌላ ቦታ ነው። ስለዚህ ይሄ በስምህ ምናልባት ገዳሙ በስምህ ሰይምልሃለሁ እንጂ ካንተ በኋላ የሚነሳ ታላቅ ሰው ስላለ ቦታው ለሱ ነው ብሎ አምላካችን ቃል ኪዳን ገብቶላቸው ለአባታችን ለአባ ሊባኖስ ከዛ በኋላ ያው ገዳሙ በእሳቸው ስም ተሰይሞላቸዋል። በማን በሊባኖስ በአባ ሊባኖስ ተሰይሟል። ግን ትልቅ ስራ የሰሩበት አባታችን አቡነ ተክለ ሃይማኖት ናቸው። ስለዚህ ደብረ አስቦ ሁላችንም የምናውቀው ያው ከቤተክርስቲያናቸው ከጸበሉ ቦታ ከፍ ያለ ቦታ ተራራው ስር ያለው ቦታ ነው። ያቺ ቦታ ላይ ወደ 14 ዓመት ጸልየውበታል። 7 ዓመት በአንድ እግራቸው 7 ዓመት በሁለት እግራቸው ቆመው የጸለዩበት ታላቅ ቦታ ነው። እዛ ቦታ ነው ያረፉት። እዛው ተቀብረዋል። እዛው ተቀብረው ነው የሆነው። ከተቀበሩ በኋላ ምናልባት ከ54 ዓመት በኋላ በተገባው ቃል ኪዳን መሰረት ከ54 ዓመት በኋላ ልጆች ተነስተው በተሰራለት ቤተ መቅደስ ላይ አጽምህ እዛ ቦታ ያርፋል ተብሎ በተባለው በገላቸው ላይ እንዳለው እንደምናነበው ከዛ በኋላ እዛ ቦታ ላይ ከደብረ አስቦ ተነስቶ አጽማቸው ወደ ደብረ ሊባኖስ የገባበት ቀን ያው ግንቦት 12 ሁላችንም የምናውቀው ታላቁ በዓላቸው ነው። ዓመታዊ በዓላቸው 3 ናቸው። አንደኛው ታኅሳስ 24 ልደታቸው ነው። ከዛ ደግሞ ታኅሳስ 24 ማለት ነው። ግንቦት 12 ደግሞ ፍልሰት አጽማቸው ነው። ከዛ ደግሞ ነሐሴ 24 እረፍታቸው የሚታሰብበት ነው። ስለዚህ ይሄ ነው እና ትልቅ አባት ናቸው። ስለዚህ እኛ አባት ከደብረ አስቦ ወደ ደብረ ሊባኖስ አጽማቸው ያረፈበት ግንቦት 12 እንደሚከበር ሁላችንም የምናውቀው ነው። ስለዚህ እኛ አባት በጣም ለኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ ስራ የሰሩ ታላቅ አባት ናቸው። ምናልባት በጣም ሰፊ የሆነ ስራ ያላቸው ሰፊ የሆነ ታሪክ ያላቸው አባት ናቸው። በዚህ ደቂቃ ውስጥ ስለሳቸው መናገር የሚከብድ ነው። ስለዚህ የታሪካችን አካል አንዱ ስለሆኑ ትልቁም አባት ስለሆኑ ስለሳቸው በዚህ መሰረት የተጻፈውን ገላቸውን በደንብ ማንበብ ማወቅ ይጠበቅብናል። ስለዚህ አባታችን አቡነ ተክለ ሃይማኖት እንደው በጣም በርካታ ስራዎች ሰርተዋል። እንደው አንዱ እንኳን ለመጥቀስ ያህል ወደ 1200 አብያተ ክርስቲያናትን አሳንጸዋል። በጣም የሚገርመው ነገር እሱ ነው። እኔ በጣም የሚገርመኝ ከየት መቼስ እንዴት እንዲያደርሷቸው ሰሩ የሚለው ነገር ነው የሚገርመኝ። በቃ 1200 አብያተ ክርስቲያናትን አሳንጸዋል በኢትዮጵያ ምድር። መቼ ሰርቷቸው እንዴት አስተባብረውስ እንዴት ሆኖላቸው ዛሬ እኮ እናውቃለን። አንድ ጳጳሳት እኮ 1 2 3 4 ከባረኩ እኮ ብዙ ነገር አለና እሳቸው ግን በጣም ይገርመኛል። 1200 አብያተ ክርስቲያናትን አስባርከው ማስመርቀው መስራት እኔ በዛይ ዘመን ትራንስፖርት በሌለበት መጓጓዣ በሌለበት በጣም ብዙ ነገሮች በሚቸግሩበት ዘመናዊ ነገር በሌለበት ጊዜ ይሄ ነገር መስራት በጣም የሚገርም ትልቅ ስራ ነውና በረከታቸው ይደርብና ትልቅ ስራ እንደሰሩ በደንብ ይታወቃል። እኛ አባት ሁላችንም እንደምናውቀው በ99 ዓመታቸው አርፈዋል። በ1296 ዓመተ ምህረት ላይ በ99 ዓመታቸው እንዳረፉ ገድላቸው በደንብ ይነግረናል። ይሄም የሆነው
ያው ነሐሴ 24 ቀን እንዳረፉ ገድላቸው በደንብ አድርጎ ይነግረናል። ስለዚህ በረከታቸው ይደርብንና ሌላ ጊዜ ምናልባት በሰፊው ስለሳቸው በደንብ የምናነሳ ይሆናል። በሌላ ሰፊ ታሪክ በተለይ ዩቲዩብ ላይ በደንብ መጣ ይሆናል። ለዛሬ ግን ቀንጨብ አድርጌ ስለሳቸው ያለውን ታሪክ በዚህ መሰረት ለማቅረብ ሞክሬያለሁ። ቀጣይ ማቀርበው ነገር ስለሳቸው እሳቸው ደግሞ ልክ እንደ አባታችን አቡነ ኢየሱስ ሞዐ ደቀ መዛሙርት አላቸው። ደቀ መዛሙርቶችን ማን ይባላሉ የሚለው ነገር ቀጣይ ይዤላችሁ የምቀርብ ይሆናል። አምላካችን ከአባታችን ከአቡነ ተክለ ሃይማኖት ረድኤት በረከት እንዲያሳትፈን የእሱ መልካም ፈቃድ ይሁንልን። አባታችን አቡነ ተክለ ሃይማኖት ድሮም በጸሎት ጠብቀዋታል። ለኢትዮጵያውያን አባት ሆነው ያገለግሉ አባት ናቸው። አሁንም ሀገራችን ኢትዮጵያ በብዙ ፈተና፣ በብዙ ችግር ውስጥ፣ በብዙ ስቃይ ውስጥ ያለች ሀገር ስለሆነች እንደው በአማላጅነታቸው ከአምላካቸው አማልደው እንዲያስታርቋት እንዲያማልዷት የእሳቸው መልካም ፈቃድ ይሁንልን። አነሳስቶን አስጀምረን አስጀምሮ አስፈጽመን ለአምላካችን ለወልድ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የአብ በረከት፣ የወልድ ፍቅር፣ የመንፈስ ቅዱስ ኃይል አንድነት፣ የእመቤታችን አማላጅነት፣ የቅዱሳን መላእክት ፈጣን ተራዳኝነት፣ የቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ አበው መነኮሳት ረድኤት በረከት እንዲያይለየን የእሱ አይለየን። ይቆየን።